መጽሐፈ ሲራክ ምዕራፍ 16 ጥቅም የሌላቸው ብዙ ልጆችን አትመኝ፣ በክፉዎች ልጆችም ደስ አይበልህ። በእነርሱ እግዚአብሔርን መፍራት ከሌለባቸው ቢበዙም በእነርሱ ደስ አይበልህ። በሕይወታቸውም አትተማመንባቸው፣ ብዛታቸውም ደስ አያሰኝህ። ከሺህ አንድ ደግ ይሻላል፣ ክፉን ከመውለድም ሳይወልዱ መሞት ይሻላል። በአንድ አዋቂ አገር ትጸናለችና በኃጢአተኞች ብዛት ግን ትጠፋለች። ዓይኔ እንዲህ ያለ ብዙ ነገሮችን አየች፣ ጆሮዬም ከዚህ የሚበልጥ ሰማች። በኃጢአተኞች ወገኖች እሳት ትነዳለች፣ በወንጀለኞች ሕዝብ ላይም ጥፋት ትነዳለች። በኃይላቸው የታመኑ የቀደሙ አርበኞችም ራሳቸውን አላዳኑ። ሎጥ ለኖረባቸው ራሳቸውንም ላኮሩ ሎጥንም ለተጸየፉት አገሮች አልራራላቸውም። ኃጢአተኞች ሕዝቦችን ይቅር አላላቸውም፣ በኃጢአታቸው ጠፉ እንጂ። እነዚህም የተሰበሰቡ ልቦናቸውንም ያከፉ 600,000 እግረኞች ነበሩ። ከሳደ ልቦናውን ያጸና አንድ ሰው ቢኖር እርሱ ቢድን ድንቅ ነው። ይቅርታም መቅሰፍትም ከእርሱ ዘንድ ነውና ይቅር ማለት ይችላል፣ መቅሰፍትንም ማምጣት ይችላል። ቁጣው እንደ ቸርነቱ ብዛት መጠን ነው፣ ለሰውም እንደ ሥራው ይከፍለዋል። ኃጢአተኛ ሰው ከዳፋ አያመልጥም፣ ጻድቅ ሰውም የትዕግስቱን ዋጋ አያጣም። ምጽዋት ሁሉ ይቅርታን ያመጣል፣ ሰውም ሁሉ እንደ ሥራው ያገኛል። ከእግዚአብሔር አመልጣለሁ፣ በሰማያትም የሚያገኘኝ የለም፣ በብዙ አሕዛብም ዘንድ የሚያውቀኝ የለም። የሰውነቴስ ቁጥሯ በዓለም ሁሉ ምንድነው አትበል። እነሆ ሰማይ ከሰማያትም በላይ ያለ ሰማይ፣ ከሰማይም በታች ያለ ውቅያኖስ፣ ምድርም በመዓት በጎበኛቸው ጊዜ ይህ ሁሉ ይነዋወጣል። ተራሮችም የምድርም መሠረቶች በመዓት ባያቸው ጊዜ ይንቀጠቀጣሉ፣ ይነዋወጣሉ። ይህንም ልብ አያስበውም። መንገዶቹንስ ማወቅ ማን ይችላል? ገናንነቱንስ ጠብቆ መናገር ማን ይችላል? ከሥራውም አብዛኛው ስውር ነው፣ ሰው የማያየው አውሎ ነፋስ ነውና። እውነት ሥራ መሥራትን ማን ያስተምራል? የምሕረቱንስ ተስፋ ማን ደጅ ይጠናል? አእምሮ የሌለው ሰው እንዲህ ያስባል፣ ሰነፍና በደለኛ ሰውም ስንፍናን ያስባል። የእግዚአብሔር ጥበብ በሥነ ፍጥረት። ልጄ ሆይ ስማኝ፣ ጥበብንም ተማር፣ ነገሬንም ከልቦና አድምጠው። በሚዛን መዝነህ ጥበብህን ግለጣት፣ የትምህርትንም ነገሯን ተረዳ። የእግዚአብሔር ሥራ ከጥንት ጀምሮ በሥልጣኑ ተፈጠረ፣ ሥርዓታቸውንም በየወገናቸው ለየ። ዓለም ለዘላለም ጸንቶ ይኖር ዘንድ ሥራውን ሁሉ አዘጋጀ፣ ሠራዊታቸውንም በየወገናቸው አዘጋጀ። አይሰሩም፣ አይጠሙም፣ አይራቡምም፣ ሥራቸውም አይቋረጥም። አንዱ ከሌላው ጋር አይጨናነቅም፣ ለዘላለሙም ከቃሉ አይወጡም። ከዚህ በኋላ እግዚአብሔር ምድርን ተመለከተ፣ ከበረከቱም አጠገባት። በደማዊት ነፍስ ሕያው የሆነ ፍጥረት ሁሉ በምድር መላ፣ መመለሻቸውም ወደ ምድር ነው።